ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቦ ኩሉ ዘገብረ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ትርጉሙም እውነትን የሚያደርግና ሰንበትን የሚያከብር ጻድቅ ነው። ወደ እግዚአብሔር የገባ መጻተኛ ወይም ንስሐ የገባ ሰው ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግና ሰንበትን የሚያከብር ሁሉ ጻድቅ ነው የሚል ነው። ይህ ዜማ በዕለተ እሑድ በሚቀደስ ጊዜ አባቶቻችን ካህናት ህብስቱን በመሶብ ወይኑም በጽዋ አድርገው ከቤተልሔም ወደ ቤተ ክርስቲያን ሲመጡ ከቤተ መቅደስ ሲገቡ መንበሩን እየዞሩ የሚያዜሙት የአዋጅ ዜማ ነው። ይህ ቃል ከትንቢተ ኢሳይያስ 56 ቁጥር 3 እና ከዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ የተወሰደ ቃል ነው። ሐሳቡም ንስሐ ገብቶ የመጣ አንድ ተነሳሂ ክርስቲያን በቤተ ክርስቲያን የመጻተኝነትና የባይተዋርነት ስሜት እንዳይሰማው ለማስገንዘብ ነው። ምክንያቱም ቤተ ክርስቲያን ነባር መጤ ብላ ደረጃ መድባ የምታስቀምጠው ሰው የለም። የእግዚአብሔር ቤት እንደመሆኑ እግዚአብሔርን ብሎ የመጣ ማንኛውም ክርስቲያን እኩል ባለመብት ነው። 40 ቀን የቆየ 40 ዓመትም የቆየ ሁሉም የቤተ ክርስቲያን ልጅ ነው። ነገር ግን ጠፍቶ የነበረው ልጅ ወደ አባቱ በተመለሰ ጊዜ ወደፊት ልጅህ መባል አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ ብሎ በሉቃስ ወንጌል ምዕራፍ 15 ቁጥር 21 እንደተነገረው ኃጢአትን አስቦ በትሕትና ራስን ዝቅ ማድረግ የተገባ ቢሆንም ነገር ግን ወደ ኋላ የሚመልሰን ተስፋ የሚያስቆርጠን ባይተዋር የሚያደርገን መሆን የለበትም። ሰው ሁሉ የሚሰራው ኃጢአት በእግዚአብሔር ቸርነት ቢመዘን በውቅያኖስ ውስጥ እንደተጨመረ እፍኝ አሸዋ ነው። ያ እፍኝ አሸዋ የባህሩን መልክ እንደማይለውጠው ሁሉ የፍጡራን በደልም የእሱን ይቅርታን አያሸንፍም፣ አይለውጠውም። ስለዚህ አዋጁ ንስሐ የገባ ሰው፣ ከኃጢአት ዓለም መጥቶ ወደ እግዚአብሔር የተመለሰ ሰው ራሱን እንደ መጻተኛ እንዳይቆጥር፣ ከዚህ ቀደም የኃጢአት ባሪያ ነበርኩ አሁን እንዴት ከቅዱሳኑ ጋር እቆጠራለሁ ብሎ እንዳይጠራጠር የሚያበረታታ የሚያጽናና መልእክት ነው። እውነትን የሚያደርግ ሰንበትን የሚያከብር ጻድቅ ነው ማለቱ ሊቃውንት ሰንበትን ማክበር የሚለውን ቃል ከስነ ምግባርና ከሃይማኖት አንጻር ይተረጉሙታል። ሰንበት ማለት እረፍት ነው። አንድ ሰው ከክፉ ሥራ ሲያርፍና በፈቃድ እግዚአብሔር ሲኖር ሰንበትን አከበረ ይባላል። ሰንበት የእግዚአብሔርና የሕዝቡ መገናኛ የቃል ኪዳን ምልክት ናት። ሰንበትን ማክበር ማለት ከእግዚአብሔር ጋር ያለውን ግንኙነት መጠበቅ ማለት ነው። ጽድቅ የተባለችው ሃይማኖትና በጎ ምግባር ናቸው። እውነትን የሚያደርግ ሲል ሃይማኖቱን በሥራ የሚገልጥ ሰው ጻድቅ ነው ማለቱ ነው። ይፈልጠኒኑ እምሕዝቡ ከሕዝቡ ይለየኝ ይሆን ሲል ይህ ጥያቄ ተስፋ መቁረጥ ወይም የጥርጣሬ ድምፅ ነው። ንስሐ የገባ አንድ ሰው ያለፈው ጥፋቴ ከእግዚአብሔር ሕዝብ ተለይቼ እንድቀር ያደርገኝ ይሆን ብሎ ሊሰጋ ይችላል። እግዚአብሔር ግን እንዲህ አይበል በማለት የጥርጣሬውን ግድግዳ ያፈርስለታል። በእግዚአብሔር ዘንድ የዘር የቀለም ወይም ያለፈ ታሪክ ልዩነት የለም። መስፈርቱ ጽድቅን ማድረግና ቃል ኪዳንን መጠበቅ ብቻ ነው። እግዚአብሔር ሰውን የሚቀበለው በዘሩ ሳይሆን በልቡናው መለወጥ መሆኑን ያሳያል። አዋጁ የንስሐን በር ወለል አድርጎ የሚከፍት ነው። መጻተኛው ወይም ኃጢአተኛው ወደ እግዚአብሔር ሲመለስ እንደ ባለቤት እንጂ እንደ እንግዳ እንደማይታይ የሚያረጋግጥ ነው። ስለዚህ
ከሕዝቡ ይለየኝ ይሆን የሚለው ስጋት ምላሹ አይዞህ አንድ አካል ትሆናለህ የሚል ነው። ይህም ሐዋርያው እናንተ በፊት ርቃችሁ የነበራችሁ አሁን ግን በኢየሱስ ክርስቶስ ደም ቀርባችኋል ብሎ የተናገረውን ቃል ያስረዳል። ኤፌሶን ምዕራፍ 2 ቁጥር 13። በአጠቃላይ ይህ አዋጅ እግዚአብሔር ለማንኛውም ሰው በማንኛውም ሁኔታ ውስጥም ቢሆን ንስሐ ገብቶ በጽድቅ ጎዳና ከተጓዘ የቤቱ ባለቤትና የርስቱ ወራሽ እንደሚያደርገው የሚገልጥ ታላቅ የፍቅር ቃል ነው። ኩሉ ዘገብረ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሴ ዘገብአ ሀበ እግዚአብሔር ይፈልጠኒን ወምዝቦ ኩሉ ዘገብረ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ተቀበሉ። ኩሉ ዘገብረ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሴ ዘገብአ ሀበ እግዚአብሔር ይፈልጠኒን ወምዝቦ ኩሉ ዘገብረ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። መልካም ማድረግን ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። ዕብራውያን ምዕራፍ 13 ቁጥር 16። ይህን ትምህርት ለሌሎች በማካፈልና ሰብስክራይብ በማድረግ አገልግሎታችንን ያግዙ። ይቆየን።